ሰላም ጤና ይስጥልኝ የዙዙቲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ ማድረግና አትርሱ ማለት ነው። እነሆ ዛሬ ዘንላችሁ የመጣነው ኖላይቶችን ነው። ኖላይቶች እንግዲህ ወይዘሮ ሜላት ስራ ቦታዋ ተመልሳ ከተመለሰ በኋላ ግን ሉሊት ልትባረር ነው በስተመጨረሻ ማለት ነው። ምክንያቱም እዛ የምትሰራበት ቦታ እየተስማማች አይደለም ማለት ነው። አለቃ ብትሆንም እውነት ለመናገር መስተካከል ግድ ይላታል ማለት ነው። ሜሉካ ግን አደብ መሆን አለበት። በእንደዚህ አይነት የሚሆን ነገር የለም ማለት ነው። ወይዘሮ ሜላት እንግዲህ ምስኪንና የዋህ ስለሆነች ህይወቷን መስዋዕትነት አድርጋ እንደዚሁም ደግሞ መጫወት የለባትም ማለት ነው። ሀናንም ደግሞ ከዚህ ከስራሽ አባርሻለሁ፣ ምክንያቱም ከዚህ ቤት መባረር አለብሽ ብላ እንግዲህ ሉሊት እያበደ ትገኛለች። ሀናም ደግሞ ማን ነክቶኝ እስኪ ማን እንደሆነ ነው እኔን የሚያባረኝ ብላለች ማለት ነው። ጀግኒት ምክንያቱም እኔ እሷን ሳልጎዳ ከዛ አልወጣም ብላ ቆፍጠን ብላ ስራዋን እየሰራች ትገኛለች ማለት ነው። ወይዘሮ ሜሉካ እንደዚሁም ሀና ማለት ነው። እውነት ለመናገር ባለጌና አረመኔ ነሽ ማለት ነው። ሉሊት የተረገመችና አረመኔ ናት እውነት ለመናገር ማለት ነው። እንደዚህ ማድረግ አልነበረባትም ማለት ነው። የሰው ልጅ የማይሳሳት የለም ይሳሳታል፣ ግን የእሷ ደግሞ የጠና ሆነ አበዛችው ማለት ነው። ቢሆንም ግን እውነት ለመናገር ማስተካከል ትችላለች። ሁሉንም ነገር አስተካክላ ወደ ራሷ መመለስ ትችል ነበረ። እንግዲህ ምላሴ ትሁት ጋር ሊጣመሩ ይመስለኛል። ሀና አሁን ላይ ያለችበት ሁኔታ ሶሲ ትቀማኛለች እያለ ጭንቀት ውስጥ ነው ያለችው ማለት ነው። ሶሲ ማለት እንግዲህ ታውቃላችሁ ሁላችሁም። ሶሲ ያው ከባድ ችግር ውስጥም እንትን ብትልም ከዚህ በፊት ምዕራፍ 1 ላይ ካስታወሳችሁ ከሀና ጋር ጸብ ነበራት ማለት ነው። ያንን ጸብ ለመቋጨት እንግዲህ ደፋ ቀና እያለች ለማስተካከል እንትን እያለች ትገኛለች ማለት ነው። በዚህ የተነሳ እንግዲህ ሁሉንም ነገር ለማስተካከል በቅርብ ቀን ደግሞ አስተካክለዋለሁ ብላ ቆፍጠን ብላ ተነስታለች ማለት ነው። ሀና ሶሲ እንግዲህ እዛ ስለገባችባት በጣም ተናዳለች ማለት ነው። የተናደደችው ደግሞ ምንድን ነው እዛ እንድሰራ አትፈልግም እውነት ለመናገር ማለት ነው። የሀና እንግዲህ ከባዱ ነገር ምንድን ነው እዛ ውስጥ የሚሰራ አትፈልግም ማለት ነው። አንድ አይነቱና ሰርታ መኖር አትፈልግም። ሀና ታውቃላችሁ ብዙ ነገር የምታስብ ናት፣ ብዙ ነገር እንትን ያለች ናት ማለት ነው። ጎበዝሽ ናት፣ ግን ቢሆንም አንዳንዴ ደግሞ ታበዣዋለሽ ሀነች። እሱን ደግሞ ማስተካከል አለብሽ ማለት ነው። በቅርብ ቀን ደግሞ እኛም እናስተካክለዋለን አለን ብለናል ማለት ነው። ኖላዊት ጋር እንግዲህ ሀና አልታረቀችም ማለት ነው። እውነት ለመናገር ሀና አጥፍተሻል፣ ይቅርታ ማድረግ ትልቅነት ነው ብዬ ነው የማስበው ማለት ነው። ስለዚህ ይቅር በይ እና ከአባትሽ ጋር መኖር ጀምሪ ብላ እንግዲህ አቶ ፋኑሲ አስታቃት ነበር ማለት ነው። እሷም ደግሞ ለመታረቅ አልፈለገችም እውነት ለመናገር። በቅርብ ቀን እንግዲህ እየተጣሉና እየተበሳጩ ቢገኙም እውነቱን ስነግራችሁ ደግሞ አቶ እንትና ማለት ነው ኖላዊት አጥፍቷን። በእርግጥ ወደ መጠጥ እየገባ ነው ይሄ ሽማግሌ ማለት ነው። እሰው ይከበሩ አድበው ይቀመጡ ማለት ነው ከሚስተውና ከልጆቹ ጋር። ሀናን እንግዲህ ሂጂ ከፈለግሽ ማንን እያስፈራራሽ ነው እንዴ አንቺ እንደሆነ ድሮ ነው የተውሺ ብሎ እንግዲህ ኖላዊት ነግሯታል ማለት ነው። እውነት ስነግራችሁ ግን አንዳንዴ መልካም ሰዎች ይመጣሉ፣ እኛ ራሳችን ደግሞ እናባራቸዋለን። ይሄንን ደግሞ ወይዘሮ ሜላትም ያው ታውቃላችሁ። በዚህ ሰዓት ላይ ሉሊት እንግዲህ እየተቃጠለች ነው። አቶ ሙዘከር የላከው ሰራተኛ ማለት ነው እንግዲህ እሱ መጥቶ ያቃጥላት ይገኛል ማለት ነው። የሚያቃጥላት ምንድን ነው? እሷ ያው የምታውቀው ነገር የለም ማለት ነው። ወይዘሮ ሜላት አታውቅም። ይህን ነው ደግሞ ያው ታውቃላችሁ ተልኮ ነው የመጣው። ሙዘከር ልኮይ ነው የመጣው ድርጅቱ እንዴት ነው እያለ በእንግሊዝኛ ስለ ወይዘሮ ሜላት ጋር ሲነጋገሩ እንግዲህ ሉሊት ተረረድብን ብላ እንዴት እንደዚህ ታደርጋለህ? ማነህ? ቆይ አንተ የምትጠይቀው እዚህ እያለች ተናዳለች ማለት ነው። የተናደደችበት ምክንያት ደግሞ ያው ታውቃላችሁ እናንተ የሉሊት ነገር መቼም አያስታውቅም ሁሌ ማለት ነው። ሁሌ ጥፋት እንጂ ልማት የለም ማለት ነው። ሉሊት ጋር ያው ብዙ ነገሮችን ያበላሸች ናት ሉሊት ማለት። ሉሊት እንግዲህ አሁን ላይ የምትፈልገው ሜላትን መበቀል ነበረ። ሀናን አምጥታ
ተበቅላለች ማለት ነው። በዚህ የተነሳ እንግዲህ ብዙ ነገርን እያሳለፈች ትገኛለች። እውነት ለመናገር እኔ ሜላትን ወዳታለሁ። በጣም የምታሳዝነኝ ምስኪን ሴት እሷ ነች ማለት ነው። እሷ ደግሞ የዋህና ምስኪን ነች። በዚህ የተነሳ ሁሉንም ነገር ለማስተካከል እየሞከረች ነው። እውነት ለመናገር ብዙ ነገሮችን ያጣች ናት። ብዙ ነገሮችን ከምነግራችሁ በላይ ማለት ነው። ግን ጎበዝና ጠንካራ እንደሆነ ሁሌ ይሄ በቃ ጎበዝ እንደሆነ ማንም ያውቃል ማለት ነው። ሜላትም ጀግና ናት፣ ጎበዝ ቆፍጣና ሴት ናት አሉ ከተባሉ ሴቶች ሁሉ ማለት ነው። እውነት ለመናገር እኔ ሜላት በጣም ነው የምታሳዝነኝ ማለት ነው። እንግዲህ የወይዘሮ ሜላት ወርቅ ስለተገኘ በደስታ ፈገግ ብላለች። እሷ ሜሉካ አሲርና ተምቹን አለማመስገን አይቻልም ማለት ነው። እውነት ለመናገር አሲርና ተምቹ እንግዲህ አምጥተው የወይዘሮ ሜላትን ወርቅ በእጇ አስረክበዋታል ማለት ነው። እሷም ደግሞ ደስ ብሏት እንደዚሁም ደግሞ የደስታ እንባ ያነባች ምን ልበላችሁ፣ በጣም ነው የምናመሰግነው የማመሰግናችሁ ለእኔ ያስባችሁና ተቆርቆሯችሁ ይህን ሁላ ጊዜ እንግዲህ አብራችሁ ሆናችሁ እዚህ በማምጣታችሁ የኔ የሆነ ነገር በጣም አመሰግናለሁ ብላ እንግዲህ ወይዘሮ ሜሉካ ደስ ብሏት እቃዋን ተቀብላለች ማለት ነው። በዚህ የተነሳ እንግዲህ በቅርብ ቀን ደግሞ ሁሉንም አስተካክለዋለሁኝ ብላለች ማለት ነው። ወርቄ በጣም ከምንም በላይ የምፈልገው ነበር ብላ እንግዲህ ወርቋን ሽጣ ወደ ምትሆንበት ልትሆን ነው ወይዘሮ ሜላት ማለት ነው። ግን ምቀኛዋ በዛባት። ይህም ቢሆንም ግን ጥንካሬዋን ሳላደንቅላት አላልፍም። እውነት ለመናገር ጎበዝና ጀግና ሴት እንደሆነ ሁላችንም እናውቃለን ማለት ነው። ሜሉካ እንግዲህ ብዙ ነገርን አሳልፋለች እንደነገርኳችሁ ነው። ግን ጎበዝ ጠንካራ ናት ማለት ነው። አሁን ላይ ይሄን ጉብዝናዋን ደግሞ ታውቃላችሁ፣ በጣም ለረጅም ጊዜ እንትን ያለች ናት። ጀግና ሴት ናት፣ ጎበዝ ናት፣ ቆፍጣና ናት። ይሄ ደግሞ ለእሷ በጣም አስፈላጊ ነገር ነው ማለት ነው። እውነት ለመናገር ሀናም አሁን ደግሞ ተስተካክለሽ ጸባይሽን ወደ ነበርሽበት ውልቅ የለም ከናሲርና ከተምቹ ጋር እየሰራ ይገኛል ማለት ነው። ሀብት እንዲህ ያደርጋል ወይ ቆንጆ ሀብት ነው ያገኘ ነው እያሉ እንግዲህ ደስ ብሏቸዋል በሀብታቸው ማለት ነው። ያው ታውቃላችሁ አዲስ ሰው ሲመጣ እንደዚህ ነው ማለት ነው በሀብት። እውነት ለመናገር ተንበሽብሸዋል አሲርና ተምቹ። ምዕራፍ 2 በጣም ደስ ይላል እያሉ እየተናገሩ ነው ማለት ነው። ከድህነት ወደ ሀብትነት ተቀይረን እያሉ እውነትም ተቀይረዋል ማለት ነው። እንግዲህ ድንብላል አሁን ላይ ያለችበት ሁኔታ ወይዘሮ ሜላትም ጋር ብትሆንም ሜላትን ትቼ አልሄድም ከዚህ ብላ ከእሷ ጋር እየኖረ ትገኛለች። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ።